የዛሬዋ እህታችን በሆዴ ውስጥ ያስኩትን ልጁን ብር ልስጥሽና አስወርጀው አለኝ። የ2 ዓመት የትዳር አጋሬ ትላለች። ምክንያት ብዬ ስጠይቀው የልጄ እናት ጋራ መኖር ነው የምፈልገው አለኝ። ምን ልወስን ምን ላድርግ ትላለች። አካውንቴን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ እባካችሁ። ሀሳባችሁን ኮሜንት ላይ ጻፉላት እባካችሁን ኮሜንት አነባለሁ ብላለች። እህታችን እንድትላለች ሰላም እህቴ እንዴት ነሽ? ምክርሽን ስጭኝ፣ ማንነቴን ደብቀሽ አውጪው። በፈጠረሽ ኮሜንቶችም የሚመክሩኝን እሰማለሁ። ባለትዳር ነኝ። እናም ከተጋባን 2 ዓመታችን ያለሁት ሳውዲ አረቢያ ነኝ። እኔም እሰራለሁ እሱም ይሰራል። እናም ኢቃማ ላምጣ ብሎ በባህር ልሄድ ሲለኝ እሺ አልኩት። እናም እሱም ሄደ ሊያመጣ ኢትዮጵያ ገባ። በሳምንቱ ብሎክ አደረገኝ። ስልክ እየቀያየርኩ ስደውልበት አትደውይ ሲጠሉሽ አታውቂም እንዴ ይለኛል። አልፈልግሽም ይለኛል። ለቤተሰብ ተናገርኩ ብሬን ይስጠኝ ብዬ ትዳሩን ታልፈለገ ብዬ ቤተሰብም ብጥብጥ መጣ። እሱም ትዳሬን እፈልጋለሁ ይላል። ቤተሰብ ሲጠይቁት እኔ ግን የተዋት ሚስቱ ላይ እየሄደ እንደው ሰማሁ። የልጁ እናት ላይ ማለት ነው። ውሸት ነው ውሸት መሰለኝ። ወደ ሳኡድ መጣ እሱ ይቅርታ ብሎ ታረቀኝ። ስጠይቀው ተሳስቼ ሚስቴ ላይ 1 ቀን ሂጃለሁ ብሎ ዋሸኝ። ነገር ግን እውነታው ይህ አልነበረም። አርግዢ አለኝ። አረገዝኩ። ታረገዝኩ በኋላ ሚስቴን ኒካህ አስሬ ነው የመጣሁት። አብረን ሰንብተናል አለኝ። አለቀስኩ። ለምን ሳረግዝ አይተህ ትነግረኛለህ ስለው ብር ልስጥሽ አስወርጅው አለኝ። ተዛችኛዋ ሚስቴ አብረን መኖር አንችልም ኒካህ ባስራትም አለኝ። አሁን የኢቃማ ብር ሰጥቼዋለሁኝ ስጠኝ ብለው እምቢ አለኝ። 2 ዓመት ሙሉ ባዶ አስቀረኝ። ገንዘቤን እምነቴን አሳጣኝ። ምከሩኝ ምን ልወስን? ኮሜንታተሮች ሁላችሁም አነባለሁ ያለው ሁሉም ነገር ጨንቆኛል። እባካችሁ ምክራችሁን ስጡ ትላለች እህታችን። እውነት ለመናገር ራሴን ያመመኝ ኮሜንት ነው ይሄ ኮሜንት። አስባችሁታል? አንድ ወንድ ልጅ ሚስቱን አርግዥ ብሎ ካስረገዘ በኋላ እንደገና ያችኛይቱ የልጅ እናት ጋር ልመለስ ነው ኒካ አስሬያለሁ ብሎ ከሱ ያረገዘችውን ፈጣሪ የሰጠውን ፍሬ ብር ልስጥሽና አስወርጂ ብሎ ባፉ ሙሉ መናገር ራሱ ምን አይነት አረመኔ እንደሆነ ነው የሚያሳውቀው። እና ምን ለመናገር በአሁን ሰዓት ቁሞ መቅረት እየታደለ ነው። እኔ አሁን ባለማግባቴ ፍቅረኛ ባለመያዜ እየተጸጸትኩ አይደለም። በአሁን ሰዓት በቃ በጣም ደስተኛ ነኝና የምር ወንድ የለም ነው ያልኩት እኔ። እውነት ለመናገር የኛ አባቶች የኛ አያቶች በእነሱ ጊዜ ቀረ ወንድነት። ለማንኛውም ለእህታችን ምክራችሁን ስጧት። እኔ የምችለውን መክሬያታለሁ። ልጅሽን ወልደሽ አሳድጊ። ለምን ታስወርጀዋለሽ? ዛሬ ይሄን ልጅ ብታስወርደው እንኳን ነገ ፍሬ ሊከለክላት ይችላል። ፈጣሪ አይቸግረውም። እና ልጅሽን ወልደሽ አሳድጊ፣ የሚቸግርሽ ከሆነ ከጎንሽ አለሁ ብያታለሁኝ። ነገር ግን እህቶቼ ከእንደዚህ አይነት ሰው መሳይ ወንዶች ይጠብቃችሁ፣ ከእንደዚህ አይነት አረመኔ ወንዶች ይጠብቃችሁ። የራሱን ልጅ ለመግደል ብር ልክፈል የሚል አባት እኔ እንጃ ብቻ እንዴት እንደሆነ አላቅም። ለማንኛውም ለእህታችን ምክራችሁን ሀሳባችሁን ስጧት። ይህንን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ በተለይ ሚስት ያላቸውን ባሎች ለሚያገቡ ሴቶች አድርሱልኝ። ለዛሬ ያመጣሁላችሁ ይሄ ነበረ። እርጉዝ እህቶች ይህን ቪዲዮ ካያችሁት እንደምደነግጡ አልጠራጠርም። ይቅርታ ምንም ማድረግ ስላልቻልኩ እህቴ ምክር እፈልጋለሁ ስላለች እኔ የምችለውን መክሪያት ኮሜንትም አነባለሁ ስላለች ነው። ከእንደዚህ አይነት ነገር ፈጣሪ ጠብቀን። እወዳችኋለሁ። መልካም ጊዜ